ዛሬ ማታ አምራና አሁን ቤት ትገባለች። ምን? እንዴት ማለት ለምን? እንዴ ለነገሩ እኔ አገባኝ። ቆይ ለምንድን ነው እዛ ቤት ስለተፈጠረው ነገር መተህ የምትነግረኝ? ስለ አምራንና ናሆም ሲወራ እንደዚህ መረበሽሽ ምን ሊገባኝ አልቻለም። አይመለከትህም። ቆይ ምን አድርጊ ነው የምትለኝ? ምን ሊሰማኝ እንደሚገባ አንተ አትነግረኝም? እሺ በቃ አትበሳጭ። እኔ ሁሉም ነገር ያለ ልክ እየፈጠረብኝ ነው። እሺ ማዘጋጃ ቤት ሄደን መፈራረማችን ይሁን እንዴ? በአስቸኳይ እዚህ ቤት ካልገባሽ ብሎ መፋጠኑ ምን የሚሉት ነው? እኔ የነገር ጣጣ ይዞብን እንዳይመጣ ፈራለሁ። ስለዚህ የዛሬው ራት ይሰርዝ እያልክ ነው? እኔ ከራቱ ጋር ምንም ችግር የለብኝም፣ ግን በቃ ያልወደድኩት በፍጥነት እዛ ቤት መምጣት ይችላል። በአንቺና በአምራን መካከል ላይ አንድ የተደበቀ ሚስጥር ያለ ይመስለኛል። ማለት የምን ሚስጥር? ለይኩም ምን ያልክ ነው? አልገባኝም። እንግዲህ እኔ አላወኩም፣ ግን እርግጠኛ ነኝ የጊዜ ጉዳይ ነው እንጂ ይሄ ሁሉ እንቆቅልሽ አንድ ቀን መፍታቱ አይቀርም። ለይኩን እኮ እውነቱን ነው። የጊዜ ጉዳይ ነው እንጂ አንድ ቀን ሚስጥር እኮ ፈንድቶ መዋረድ የማይቀር ነው። ቆይ ምንድነው እየሆንኩኝ ያለሁት? ፈጣሪ ሆይ እባክህ እርዳኝ። ለምንድን ነው በዚህ ልክ ስለ ናሆም እየተጨነኩኝ ያለሁት? በቃ ዛሬ ማታ አምራን እነሱ ቤት ልትገባ ነው። በቃ አብሮ መኖር ሊጀምሩ ነው ማለት ነው። በፍጹም ይሄ መሆን አይችልም። እኔ ይህን ቆሜ ማየት አልችልም። ምናልባት እኮ የፍቅር ህመም የሚታከሙ በፍቅር ሊሆን ይችላል አይደል? እኔ አልታመምኩም። እሺ ከታመምክ ሂድና ራስህ ታከም። የኔን አክሲዮን ድርሻ ሙሉ በሙሉ ላንተ ሰጣለሁ። ያ ናሆም የተባለ አሰዳቢ ልጃችን ልጅ ካልተዋት በስተቀር ከአባቱም ድርሻ ቤሳቤስቲና አገኝ። እሺ አሁን ግቢ እናትም እራቱ እንደሆነ ቀርቷል አይደል? ምን ማለት ነው እራቱ ቀርቷል ማለት? ይሄ ምን አይነት ጨዋታ ነው? አምራን አንቺ እኮ ያልገባሽ ነገር አለ። ቆይ የተፈጠረውን ነገር ለምን አትነግረኝም ናሆም? እናትህ ቆይ ምንድን ነው ያሰበችው? ወይ ራት ፕሮግራሙ ላይ አሊያም ከዛ በኋላ የሆነ ነገር ልታደርግሽ ቆርጣ ተነስታለች ማለት ነው። አሁን ሆዴ ውስጥ ያለው ልጅ ጉዳይ እንዴት እንደሚፈታ አወቅኩ። ወይዘሮ ዝናሽ እድሜ ለልጅሽ። አሁን እንዴት አድርጌ እንደማጠምድሽ ታያለሽ። አንቺ የልጅ ገዳይ። ተንኮልና ክፋት የማያልቅባት አምራን አሁን ደግሞ የልጇን ነገር በዝናሽ ለማሳበብ ይመስላል ማለት ነው። ይሄንን ነገር ግን ፍንጭ የሰጣት ናሆምና አባቱ ናቸው። ናሆም እዛ ጋር ሲያወራት እናቴ እራት ልትጋብዝሽ የፈለገችውና አንቺ እዛ ቤት እንድትገቢ የፈለገችው የሆነ ተንኮል አስባብሽ ይሆናል፣ የሆነ ነገር ልታደርግሽ ነው፣ አንቺን እዛ ቤት አስገብታ ማሰቃየት ስለምትፈልግ ነው ብሎ ይሄንን ፍንጭ ሲነግራት አምራን ቶሎ ብላ ስለ ልጇ የሚለውን ነገር መፍትሄ ያበጀችለት ይመስላል ማለት ነው። ይሄንን ነገር የወረደውን ልጇን ዝናሽ የሆነ ነገር አድርጋ የሆነ ነገር አብልታት ልጁ እንዲወርድ ጽንሱ እንዲወርድ እንዳደረገች አድርጋ የሆነ ታሪክ ፈጥራ እናትና ልጅ ልታጋጭ ነው ማለት ነው። ባለፈው ራሱ የቀረበችኝ ወይ ደግሞ እኔ ቶሎ ብዬ እዛ ቤት እንድገባ ሻንጣሽን ይዘሽ ነይ ብላ የፈቀደችው ይሄንን ነገር አስባ ነው። ልጃችንን ልትገል አስባ ነው ብላ ይሄንን የማይመስል ታሪክ ለናሆም ነግራ እሱንና እናቱ ልታጋጭ ቆርጣ ተነስታለች ማለት ነው። መጀመሪያ ላይ ይሄንን አላሰበችም ነበር። እሷ ያው ይሄንን የራት ግብዣና ሻንጣሽን ልብስሽን ይዘሽ ነይና እዚህ ቤት ግቢ የሚለውን ነገር ዝናሽን እጇን ጨምድዳት ነው። ዝናሽ ያው ለራሷ እንደፈለገችና አምራን እዛ ቤት እንድትገባ ራትም እንድትጋበዝ አድርጋ ያንን ታሪክ ለሌይኩንም ለናሆምም እንድትነግር አድርጋ አስገድዳት ነበርና ናሆምና ሌይኩን ደግሞ ይሄ ነገር አልተዋጠላቸውም። ዝናሽ እዛ ጋር አምራንን ምን ያህል እንደምትጠላ ስለሚያውቁ እንዴት ነው በዚህ በአጭር ጊዜ ውስጥ አንደኛ ጋብቻውን ፈቀደች፣ ሁለተኛ ደግሞ ልጅቷ ልብሷን ይዛ መታ እዚህ ትኑር የሚለውን ነገር ምን አስባ ነው የሚለው ነገር ጥያቄ ሲፈጥርባቸው ነው። ሌይኩን ደግሞ ምንም ያልተዋጠለት ነገር ወይ ደግሞ እዚህ መሃል ግልጽ ያልሆነለት ነገር ስላለ ነው ዝናሽ የሆነ ነገር አስባ ነው። እንደዚህ ከሆነ አምራን እዚህ ቤት እንድትገባ በዚህ በአጭር ጊዜ ውስጥ ከፈቀደች እሷን እዚህ ቤት አስገብታ ማሰቃየት ስለምትፈልግ ነው የሚለውን ነገር ለራሱ አሰበ። አስቦም አልቀረም ለናሆም ነግሮ ይሄ የራት ግብዣ የሚለው ነገር እንዲሰረዝ አድርጓል ማለት ነው። አምራን መጀመሪያ ላይ ይሄ የራት ግብዣ ቀረ የሚለው ነገር አበሳጭቷት ነበር። ለምን ከተባለ የራቱ ነገርና ልብሷን ይዛ እዛ ቤት ትግባ የሚለውን ነገር ለራሷ ስለፈጠረችና ይሄንን ነገር ዝናሽ በግድ እንድታደርግ ስላደረገች ማለት ነው። ናሆም ደግሞ እዚህ ጋር ሊፈጠር የሚችለውን ነገር እሱ እዛ ጋር አምራን የዚህ ሀሳብ አመንጪ እንደሆነች አያውቅምና እናቴ ቶሎ ብላ እራት የጋበዘችሽና እናም ደግሞ አንቺ እዛ ቤት እንድትገቢ የፈለገችው የሆነ ነገር ልታደርግሽ ነው፣ አንቺ ልታሰቃይ ስለምትፈልግ ነው ብሎ ይሄንን ፍንጭ ሰጥቷታል ማለት ነው። እሷ ከዚህ በፊት ጥያቄ ሲሆንባት የነበረው ነገር ማለት ነው ልጁ እንዴት ነው የሚሆነው? አሁን ልጅ ይወርዷል፣ እንዴት አድርጌ ነው ለናሆም የምነግረው የሚለው ነገር አስጨንቋት ነበርና አሁን ላይ በናሆም እገዛ
ለዛ ችግር ለተፈጠረው ችግር መፍትሄ አግኝታለታለች ማለት ነው። ናሆምና ለይኩን ደግሞ ከዚህ በፊት ራሱ ዝናሽ የኑሐሚን ልጅ ለማስወረድ በሞከረች በተባለ ጊዜ ያኔ ኑሐሚን አርግዛለች የተባለ ጊዜ መድኃኒት ሰጣ፣ ለገነት የሆነ መድኃኒት ሰጣ፣ ይሄንን ነገር ቀስ ብለሽ ለኑሐሚን ስጭ የሚለውን ነገር እነሱ ሰምቶ ነበርና ለይኩን ያኔ ራሱ ዝናሽን በሽጉጥ ሊመታት ነበር። ወዲያውኑ ደግሞ ደም ግፊቱ ተነስቶበት ወደ ሆስፒታል ገብቶ በዛ ልክ ለህይወቱ አስጊ የሆነ ነገር ተፈጥሮ የነበረው ማለት ነው። አሁን ደግሞ እዚህ ጋር አምራን ዝናሽ ልጅን አወረደችው፣ እንደዚህ ያደረገች የሆነ ነገር አብልታኝ ወይ ደግሞ እዛ ጋር የምትለው የራቱ ግብዣ ሲቀር ለብቻ እቤት ጠርታ እንደዚህ ያደረገችኝ እንዲያበላችኝ የሚለውን ነገር ፈጥራ ከነገረቻቸው ለይኩንና ናሆም ዝናሽ ላይ መቀየራቸው አይቀርም ማለት ነው። ምናልባትም አይታወቅም ለይኩን አሁን ላይ ዝናሽን እንዴት ሰው ትገያለሽ፣ እንዴት እንዲህ ታደርጊያለሽ በሚለው ወይ ሊታመም ይችላል ወይ ደግሞ ትዳራቸው ሊበተን ይችላል ማለት ነው። ዝናሽ ያው አሁን ላይ ይሄንን ነገር የምታደርገው አምራን እዛ ቤት እንድትገባ የፈለገችው አምራን የሰማችው ሚስጥር ለለይኩን ተነግራለች የሚለው ነገር በጣም ስላሰጋት ነው። ለይኩን ይሄንን ከባዱን የህይወት ሚስጥር ከሰማ ይፈታኛል ወይ ደግሞ የሆነ ከባድ ችግር ይፈጠራል፣ ትዳሬም ይበተናል የሚለው ነገር ስላሳሰባ ነበር እዚህ ጋር አምራን የምትላትን ነገር ሁሉ ስትቀበል የነበረው ማለት ነው። ግን ደግሞ ዛሬ ወደ ራሷ መለስ ብላ የሆነ ነገር ስታስብ ነበር። በተለይ ደግሞ ለይኩን ባንቺና በአምራን መካከልማ የሆነ የተፈጠረ ነገር አለ፣ የሆነ ግልጽ ያልሆነ ነገር አለ፣ የጊዜ ጉዳይ ነው እንጂ ያ ነገር መውጣቱ አይቀርም ሲላት ዝናሽ ወዲያውኑ ነበር ቆም ብላ ይሄ ሚስጥር እዚህ ጋር አምራን እንደዚህ አድርጊ እንደዚህ አደርግሻለሁ እያለች እያስፈራራችበት ያለው ሚስጥር አንድ ቀን መውጣቱ እንደማይቀር እያሰበች ያለችው ማለት ነው። የጊዜ ጉዳይ ነው እንጂ ይሄ ሚስጥር መገለጡ አይቀርም። ግን ደግሞ እዚህ ጋር ዝናሽ ማድረግ የነበረባት ይሄን ነገር በራሷ ለይኩንን ቁጭ አድርጋ ይሄንን ሚስጥር ብትነግረውና የሚመጣውን ችግር ብትጋፈጥ ይሻላል እንጂ ይሄ ሚስጥር ለዘላለም ተዳፍኖ አይቀርም። እዛ ጋር አምራ ሰምታለችና አንድ ቀን መናገሯ አይቀርም ለሆነ ሰው፣ ያኔ ደግሞ ከባድ ችግር ይፈጠራል። እናም ደግሞ ለይኩን በጣም ያዝንባታል። ግን ደግሞ እሷ እዚህ ጋር ቁጭ አድርጋ ያለውን ነገር ታሪኩን ሙሉ ታሪኩን እንዴት እንደተፈጠረና ለምን እዛ ነገር ውስጥ መግባት እንደፈለገች ራሱ ከመጀመሪያ ጀምሮ ለለይኩን ብትነግረው ምናልባትም ሊረዳት ይችላል። ቢናደድባትም ከተወሰነ ቀናት በኋላ ደግሞ ተረርቷት ይቅርታ ሊያደርግላት ይችላል ማለት ነው። እሷ ደግሞ አሁን ላይ ይሄ ሚስጥር ዘላለም ተዳፍኖ ይቀር ይመስል አምራን የምትላትን ነገር እየተቀበለች ነው። አሁን ደግሞ አምራን ለሷ ትልቅ አደጋ ይዛላት መታለች ማለት ነው። እዚህ ጋር አሁን አምራን ራሱ ልጄ ወርዷል፣ ልጄን እሷን ያወረደችው እንደዚህ ነው ያደረገችው የሚለውን ነገር ያንን ታሪክ ፈጥራ ለለይኩንና ለናሆም ከነገረች ያው ትዳሯ መፍረሱ አይቀርም ማለት ነው። ከዚህ በፊትም የኑሐሚንን ልጅ ልትገል ነበር የሚለውን ነገር ሲሰማ ለይኩን ሊገላት ስለነበረ ማለት ነው። አሁን ደግሞ ጭራሽ የልጄ ልጅ ገለሻል፣ እንደዚህ ያደርግሻል፣ እናቷ አምራን ክፉ ብትወር ራሱ ልጁ ምን አጠፋ፣ ለምን እንደዚህ ያደረግሽ የሚለውን ነገር ስለሚያስብ ያው ትዳራቸው መበተኑ አይቀርም ማለት ነው። ከዚህ ሁሉ ግን ዝናሽ ማድረግ ያለባት ይሄን ነገር ቁጭ አድርጋ የተፈጠረውን ታሪክ ሁሉ ብትነግረው ነገሮች ለሷ ይቀሉ ነበር ማለት ነው። ያው እዚህ ጋር የአምራን ልጅ እንዴት ነው የወረደው የሚለውን ነገር የሚያውቀው አንድ ኤርሚያስ ብቻ ነው። እሱ ይሄንን ታሪክ ካልተናገረ አምራን ከዚህ በፊትም ልጇ ወርዷል የሚለውን ነገር ካልተናገረ ማንም ሊናገር አይችልም ማለት ነው። በእርግጠኝነት ደግሞ አምራን እዚህ ጋር ያሰበችው ነገር እንደሚሳካላት ግልጽ ነው። ያው እዛ ጋር ናሆምና ለይኩን ዝናሽ በራሷ ፍቃድ አምራንን እራት እንደጋበዘቻትና እዛ ቤት አምራን እንድትገባ እንደምትፈልግ ነው እሷ በነገረቻቸው መሰረት የተረዱት። እናም ደግሞ አሁን እሷ ለብቻ ጠርታኝ ነው እናንተ ባሌላችሁበት ሰዓት ቤት ፈልግሻለሁ፣ ላናግርሽ ፈልጋለሁ ብላ የሆነ ነገር ሰጠችኝ የሚለውን ነገር ፈጥራ ከነገረች እነሱ የሚያስቡት ከዚህ በፊትም እኮ የኑሐሚንን ልጅ የሆነ መድኃኒት በገነት በኩል ሰጣ ልትገል ሞክራ ነበረችና አሁን ደግሞ የአምራንን ልጅም የገደለችው እሷ ነች የሚለውን ነገር በትክክል አምራንን እንደሚያምኗት ግልጽ ነው ማለት ነው። ሌላው ነገር ደግሞ የአምራን እዛ ቤት መግባት የረበሸው ዝናሽን ብቻ ሳይሆን ኑሐሚንን በጣም ረብሿታል። ኑሐሚን እስከዛሬ ድረስ ተስፋ ነበራት። ያው ናሆም ከአምራን ጋር ይለያይና ከኔ ጋር ይሆናል የሚለውን ነገር ተስፋ ነበራት። ግን ደግሞ ዛሬ ዳግም አምራን እዛ ቤት እራት ተጋብዛለች። እናም ደግሞ እራት ብቻ ሳይሆን ልብሷን ሻንጣዋን ይዛ መታራሱ እዛ ቤት እንድትኖር በዝናሽ በኩል ተፈቅዶላታል የሚለውን ነገር ሲነግራት በጣም አዝና ነበር። መታጠቢያ ክፍልም ገብታ ተስፋ በቆረጠ ስሜት ስታለቅስ ነበር። ናሆም መቼም የሷን መሆን እንደማይችል ማለት ነው። ያው እሷ ከዚህ በፊት ናሆም የአምራንን ተንኮል የአምራንን ክፋት አንድ ቀን ማወቁ አይቀርም። ያኔ ደግሞ እሱን ሲያቅ እሷን ይተዋትና ከኔ ጋር ይሆናል የሚለውን ነገር አስባ ነበር። ግን ደግሞ አሁን ላይ ተስፋ የቆረጠች ይመስላል ማለት ነው። ዳግም ደግሞ እዚህ ጋር አለ እሷን የሚያፈቅራት ከእሷ ጋር መሆን የሚፈልግ፣ እሷ ደግሞ ከዳግም ጋር መሆን አትፈልግም። አንደኛ ከዚህ በፊት ኤርሚያስን ልቧ ውስጥ አስገብታ ኤርሚያስ ጎርቷት ነበር።
ከዛም በኋላ ደግሞ ናሆምን ስትቀርቦ ተቀራርቦ ጸባይ ለጸባይ ሲግባቡ ደግሞ ድጋሜ እሱን አፈቀረች። ናሆም ደግሞ እዛ ጋር ከአምራን ውጪ እኔ ማንንም ሰው አልፈልግም እያለ ነውና እሷ ደግሞ እስከዛሬ ድረስ ተስፋ ነበራት። ከናሆም ጋር ሆናለሁ፣ አንድ ላይ እንኖራለን፣ ወደ ፍቅር እንገባለን የሚለውን ነገር ተስፋ ነበራት። ግን ደግሞ ናሆም ደጋግሞ እሷን መቼም ማፍቀር እንደማይፈልግና ከአምራን ጋር ቢለይ ራሱ ከሷ ጋር መሆን እንደማይፈልግ እየነገራት ነው። ከዚህ በፊትም ብዙ ልቧን የሚጎዳ ቃላቶችን ሲናገራት ነበር። አንቺ ንብረቴን ፈልገሽ ነው እኔን የቀረብሽኝ፣ እናም ደግሞ ከአምራን ጋር እንድለያይ ራሱ አንቺ ስለምትወጂኝና እኔን ስለምትፈልጊኝ ነው እንደዚህ ብለሽ ስለ አምራን ክፉ ነገር የምትነግሪኝ እያለ እንደማይሰማትና መቼም እሷን እንደማይፈልጋት ደጋግሞ እየነገራት ነበር። ኑሐሚን ደግሞ እዚህ ጋር ያ ነገር ራሱ ሊያስቆማት አልቻለምና እስከዛሬ ድረስ ናሆምን ስታፈቅረው ነበር። ግን ደግሞ ዛሬ አምራን እዛ ቤት ልትገባ ነው እናም ደግሞ አንድ ላይ ሊኖሩ ነው የሚለውን ነገር ነው ያለቀሰችው። ባለፈው ራሱ ናሆም ከአምራን ጋር ቀለበት አድርገናል ሲላት ያኔ እንደዛ አላለቀሰችም፣ እንደዛ አልተከፋችም። ግን ደግሞ ዛሬ አምራን እቤት እየገባች ነው፣ አንድ ላይ ሊኖሩ ነው የሚለውን ነገር ስትሰማ ነው ዛሬ ተስፋ በቆረጠ ስሜት ስታለቅስ የነበረው ማለት ነው። ያው እሷ አታውቅም እንጂ በመሃላቸው ልጅ እንዳለ በፊት ታሪኩን ታውቅ ነበር። ያው ልጁ እንደወረደ ባታውቅም አምራን ለናሆም እንዳረገዘችና እርግዝናው ራሱ በዲኤንኤ ተረጋግጦ የናሆም ልጅ እንደሆነ ታውቋል። እናም ደግሞ ተጋብቷል፣ በመዘጋጃ ቤት ቀለበት አድርጓል። እስከዛ ድረስ ራሱ ተስፋ አልቆረጠችም። የሆነ ተስፋ ይኖረኛል ብላ አስባ ይሁን ባይታወቅም ዛሬ ደግሞ አንድ ላይ ሊኖሩ ነው የሚለው ነገር ልቧን ሰብሯታል ማለት ነው። እሷ ያው እዚህ ጋር ዳግምን ዞር ብላ ማየት አለባት ወይ ደግሞ ዳግምን ቀርባ እሱን ልቧ ውስጥ ማስገባት አለባት። ግን ደግሞ አሁን ላይ እሱን እንደማትፈልግና ወደ ልቡ ማስገባት እንደማትፈልግ ነው